65% ለሚከፍል ደንበኛ ቀሪ 35%ቱ በድርጅቱ ነው የሚሸፈነው። በውስጡ የልጆች መጫወቻ ስፍራ፣ መዋኛ ገንዳ፣ ጂም እና ስፓ እንዲሁም ደግሞ የኤሌክትሪክ መኪና ቻርጅ ማድረጊያ ቦታ ይኖራል። የመኪና ሊፍት አለ። ብዙ ሪል ስቴት ላይ አልተለመደም ይሄ መኪና ሊፍት። የመጣው ደንበኛ ሁሉ ይገዛል። ፒያሳ ነው ምን ጊዜ የፒያሳን ጥቅም ለቀባሪ ማርዳት ነው የሚሆነው። ከፓርኮች ዙሪያ ነው። ፊት ለፊቱ ያለው አራዳ ፓርክ ነው። ከጀርባ በኩል ያለው ፍሬንድሺፕ ፓርክ ነው። ወኪንግ ዲስታንስ ደግሞ አንድነት ፓርክ አለ ማለት ነው። ዋና ዋና መስሪያ ቤቶች አሉ። የትራንስፖርት ባለስልጣን እዚሁ ነው ያለው። ኢትዮ ቴሌኮም እዚሁ ነው ያለው። ፖስት ኦፊስ እዚሁ ነው ያለው። ኢሚግሬሽን እዚሁ ነው ያለው ዋናው ማለት ነው። ስለዚህ ሁሉንም ነገር በዚህ ሳይት አካተን ነው ያለው። ስለ ቢዝነስ ዩቲዩብ ቻናል ተከታታዮቻችን ስለ ቢዝነስ ሚዲያ እንደሚታወቀው የተለያዩ የቢዝነስ ሀሳቦችን፣ ጠቃሚ መረጃዎችን እንዲሁም ደግሞ የገበያ ጥናት ወደ እናንተ የምናደርስበት ቻናላችን ነው። በዛሬ ፕሮግራማችን ደግሞ በተለያዩ አካባቢዎች በሪል ስቴቱ ዘርፍ ላይ ተሰማርተው ከሚገኙ ድርጅቶች መካከል አንዱን መርጠን ምን አይነት ፕሮጀክቶች አሁን ላይ ይዘዋል፣ ይሄ ፕሮጀክትስ ምን አይነት የቤት አማራጮችን፣ የካሬ አማራጮችን እንዲሁም ዋጋ ነው ያለው የሚሉትንና ሌሎች ጠቃሚ መረጃዎችን በዚህ ፕሮግራም ወደ እናንተ እናደርሳለን። እናንተ ደግሞ ይህንን ቪዲዮ እስከመጨረሻው በመመልከት ሙሉ መረጃውን እንድታገኙ ከወዲሁ ጋብዛለሁ። ይህንን ፕሮግራም ወደ እናንተ እያደረስኩላችሁ ያለሁት ደግሞ እኔ ሉካ ቢዳቤል፣ በካሜራው ናውል አብሮናል። አብራችሁ ሰላም እንደምን አለሽ? እንኳን ደህና መጣሽ ወደ ሜሪት። አረፍና ቆያችሁ። እሺ አመሰግናለሁ። ያው ተመልካቾቻችንም እንደሚያውቁት በስለ ቢዝነስ የዩቲዩብ ቻናላችን ላይ የተለያዩ ጠቃሚ መረጃዎችን ነው የምናደርሰውና በተለይ እንደናንተ አይነት ደግሞ ሪል ስቴት ዘርፉ ላይ የተሰማሩ ድርጅቶች አዳዲስ ነገር ይኖራቸዋል። በየጊዜው ሳይቶች ይኖራሉ፣ እንዲሁም ደግሞ የተለያዩ የቤት አማራጮች ይኖራቸዋልና ለዛም ነው እናንተ ጋር የተገኘ ነው ዛሬ። ስለዚህ እስቲ ራስን በማስተዋወቅ ጀምርልኝና ሜሪት ሪል ስቴት ማን ነው የሚለውን ነገር ንገረኝ። በጣም አመሰግናለሁ። ሚኪያስ እባላለሁኝ። እንግዲህ የመጣሽው ሜሪት ፕሮፐርቲስ የሚባል ድርጅት ነው። ሜሪት ማለት የእንግሊዝኛ ቃል ነው። ትርጓሜውም አድቫንቴጅ ወይም ጥቅም የሚል ስያሜ ሲኖረው ያው ለደንበኞቹ የተሻለ ጥቅም ይዞ የመጣ ድርጅት ነው ማለት ነው። ከሎኬሽን ዋይዝ ሊሆን ይችላል፣ ከገንዘብ ዋይዝ ከዋጋው ማለት ነው። እንዲሁም ደግሞ ከአካባቢ ምርጫ የተለያዩ አገልግሎቶችን በመስጠት ደረጃ ልዩ ጥቅም ይዞ የመጣ ድርጅት ነው ማለት ነው። እንኳን ደህና መጣሽ በድጋሚ። እሺ እንኳን ደህና ቆያችሁ። አመሰግናለሁ። ያው ከሜሪት ከስሙ ጋር አያይዘ የነገርከኝ ነበረ የተነሳችሁበትን ምክንያትና አሁን ደግሞ እስቲ አዲስ ነገር አለ መግቢያም ላይ እሱ ልጠይቃችሁ መረጃ ለማግኘት ስለሆነ የመጣነው እስቲ አሁን ላይ የያዛችሁት ሳይት አለ ወይ ፕሮጀክት አለ ወይ የሚለውን ነገር ንገረኝ። ኦኬ፣ ከዚህ ቀደም ያው ብዙ ቦታዎችን አስረክበናል። እንግዲህ አሁን ላይ ግን በዋናነት ፎከስ አድርገን እየሰራንበት ያለው ቦታ ፒያሳ ነው። ወደፊትም የሚመጡ ፕሮጀክቶች ይኖሩናል፣ ግን አሁን ላይ ትኩረት ያደረግነው ፒያሳ ላይ ነው። 4040 ካሬ ሜትር ላይ ያረፈ G+17 የሆኑ 4 ቢልዲንጎች ያሉበት መንደር ነው ማለት ነው። በውስጡ የልጆች መጫወቻ ስፍራ፣ መዋኛ ገንዳ፣ ጂም እና ስፓ እንዲሁም ደግሞ የኤሌክትሪክ መኪና ቻርጅ ማድረጊያ ቦታ ይኖራል ማለት ነው። ይህ በግቢ ውስጥ የሚያገኙት ነው። ግን በአካባቢው ዋናው ሜሪት ጥቅም እንዳልኩሽ በዋናነት አካባቢው ጥቅም አለው። ለምሳሌ ፒያሳ ነው ምን ጊዜ የፒያሳን ጥቅም ለቀባሪ ማርዳት አይነት ነገር ነው የሚሆነው። ነገር ግን ፒያሳ ላይ ምን አለ፣ የኛ ሳይት አቅራቢያ ላይ ምን አለ የሚለውን ነገር ከጠየቅሽኝ አንደኛ ከፓርኮች ዙሪያ ነው የሚገነባው የኛ ሳይት። ለዛም ሲባል ይህም ፕሮጀክት ምንድን ያልነው ሜሪት ፓርክ ቪው ነው የሚባለው። ዛት ሚንስ ፊት ለፊቱ ያለው አራዳ ፓርክ ነው። ከጀርባ በኩል ያለው ፍሬንድሺፕ ፓርክ ነው። በእግር ጉዞ ወይም ወኪንግ ዲስታንስ ደግሞ አንድነት ፓርክ አለ ማለት ነው። ስለዚህ በአካባቢው እንዳለ ፓርኮች የሞሉበት አካባቢ ነው። ትምህርት ቤቶችን ካነሳሽ ደግሞ ሊሴ ገብረ ማርያም ትምህርት ቤት ያለው እዚቹ 200 ሜትር ርቀት ላይ ነው። እንዲሁም ደግሞ ካቴድራል ስኩል ያለበት ማለት ነው ሴንት ልደታ ካቴድራል ያለው እዚቹ ቅርብ ነው። እሱም 200 ሜትር ርቀት ላይ አይሆንም ማለት ነው። ከእምነት ተቋማት አንጻር ካየሹ ለክርስትናው ጊዮርጊስ ቤተክርስቲያን እንዲሁም የፕሮቴስታንት ቸርቾች የካቶሊክ ቤተክርስቲያን ያለበት ነው። በእስልምና ጉዳይ ደግሞ በዋናነት ትልቁ መስጊድ በኒ መስጊድ ያለበት ቦታ ነው ማለት ነው። ስለዚህ ከእምነት ተቋም አንጻር ከትምህርት ቤት አንጻር እነዚህ ነገሮች ያሉበት ነው። ከመንግስት ተቋማት አንጻር እንኳን ባነሳለሽ 500 ሜትር ርቀት ላይ ትልልቅ የመንግስት ዋና ዋና መስሪያ ቤቶች አሉ። የትራንስፖርት ባለስልጣን እዚሁ ነው ያለው። ኢትዮ ቴሌኮም እዚሁ ነው ያለው። ፖስት ኦፊስ እዚሁ ነው ያለው። ስለዚህ ኢሚግሬሽን እዚሁ ነው ያለው ዋናው ማለት ነው። ስለዚህ ሁሉንም ነገር በዚህ ሳይት አካተን ነው ያለው ማለት ነው። እንደውም ዋጋው የፒያሳን ያህል ዋጋ አይደለም፣ ያው ተመጣጣኝ የሚባል ዋጋ ነው ያስቀመጥነው ማለት ነው። በጣም ጥሩ። ያው ደንበኛ አንድን ቤት ሊገዛ ሲፈልግ የመጀመሪያ የሚያየው ነገር ይሄ ነው ብዬ አስባለሁ። ካለበት ሎኬሽን አንጻር ምን አይነት ፋሲሊቲዎች ያሟላል ራሱ ህንጻው፣ እንዲሁም ደግሞ በአካባቢ ያሉት ነገሮች ምን ያህል ለኛ ተጠቃሚ ያደርጉናል የሚለው ነገር ትልቅ ነገር ነውና በዝርዝር እሱን ነገር አስረድተኸኛል። አሁን ላይ ያላችሁ ሳይት ላይ ያሰባችሁትን ማለት ነው። እስቲ ስለ ቤት አማራጮቹ ደግሞ እናንሳ። ምን አይነት የቤት አማራጮችን ነው እዚህ ሳይት ላይ ይዛችሁ የመጣችሁት?
በእርግጥ አሁን ፕሮጀክቱን ከጀመርነው 1 ወር ሆኖናል። በዚህ 1 ወር ጊዜ ውስጥ ማስተዋወቅ እንኳን ሳንጀምር ባለ 1 መኝታዎቻችንን ሸጠን ጨርሰናል። ባለ 1፣ ባለ 2፣ ባለ 3 ነበር የኛ ፕሮጀክት የነበረው። ባለ 1 መኝታዎቻችንን በሙሉ ሸጠን ጨርሰናል። ለማለት የመጣው ደንበኛ ሁሉ ይገዛል። አንድ ብቻ አይደለም የሚገዛው፣ ደግሞ ደጋግሞ ይገዛል። እንዲሁም ደግሞ ወዳጅ ዘመዶቻቸውን በመጋበዝ ተጨማሪ ግዢ በመፈጸማቸው ባለ 1 ጨርሰናል። አሁን የሚቀሩን ትንሽ ውስን የሚሆኑ ባለ 2 መኝታዎችና ባለ 3 መኝታ ነው። እንደውም አንደኛው ብሎካችን ላይ አሁን ከ10 ቀን በኋላ ዲዛይኑ የሚያልቅ ይሆናል። ምናልባት በደንበኞች ጥያቄ መሰረት ባለ 3 መኝታውን ወደ ባለ 1 ሸንሽነን የምናወጣ ይሆናል። እስከዛ ድረስ ግን 500,000 ብር አስገብተው መመዝገብ ይችላሉ። ባለ 1 መኝታው ዲዛይኑ እስኪያልቅ ድረስ ማለት ነው። ግን በዋናነት አሁን ላይ አቬለብል ስቶክ ያሉት ባለ 2 እና ባለ 3 መኝታዎች ናቸው ማለት ነው። በውስጡ በጣም ብዙ ፋሲሊቲዎች አሉት። ለምሳሌ ባለ 3 መኝታውን ባነሳለሽ ዋናው ሳሎኑ አለ። ከሳሎኑ በስተግራ በኩል ደግሞ ሳሎን ላይ ያለ እንግዳ ብቻ የሚታጠብባት የእንግዳ መታጠቢያ ቦታ አለ። ይህ ብዙ ሪል ስቴቶች ላይ አልተለመደም። ሌላ ደግሞ የሰራተኛ ክላስ አለ፣ የላውንደሪ ማስቀመጫ ቦታዎች አሉ። እንዲሁም ደግሞ መኝታ ቤቶቹም በአንድ ሳይድ ነው ያደረግናቸው። በኋላ ደንበኞቹ መኝታ ቤቶቹን የሚለይ በር መግጠም የሚችሉበት በዲዛይን ዋይዝ በጣም ታስቦበት የተሰራ ነው። ከዛ ደግሞ ዋናው በሳሎኑ በኩል ባሉ በረንዳዎች ደግሞ እይታቸው ያማረ ነው የሚሆነው። ወደ አራዳ ፓርክ የሚያያለ፣ ወደ ፍሬንድሺፕ ፓርክ የሚያያለ። ወደ አራዳ ፓርክ የሚያዩን የሚገዙ ደንበኞች ፊት ለፊታቸው የሚያዩት የሳት ፋውንቴን አለ፣ 5 ኪሎ ሜትር የሳይክል መንገድ አለ። እንዲሁም ደግሞ ቆንጆ ሌሎች ቪዎች አማራጮች አሉ ማለት ነው። ስለዚህ ደንበኞች በሚጠይቁ ታይም አማክረን የሚሆናቸውን መወሰን እንችላለን። በጣም ጥሩ። ያው ለየት ባለ ዲዛይን ነው እየሰራን ያለ ነው ስላልከኝ ከዚሁ ጋር አያይዘ እስቲ ብዙ ሪል ስቴቶች አሉ እኛ ሀገር ላይ። ስለዚህ ሜሪት ሪል ስቴትን በምን እንለየው? ደንበኞች በምን መርጠው እናንተ ጋር ነው? በዋናነት ለየት የሚያደርገው ከህንፃው ዲዛይን ጀምሮ በጣም ለየት ያደርገናል። ምንድነው ካልሽኝ ከግራውንድ እስከ 4ኛ የንግድ ሱቅ ነው። የንግድ ሱቅና ከላይ ደግሞ ነዋሪ አለ። ይሄኛው ሁለቱ ነገሮች መረባበሽ እንዳይመጣ ያ ማለት የሚኖር ሰው እታች ሱቅ አለ ብሎ መጨነቅ የለበትም። የሱቆቻችን ዲዛይን ሰፋፊ ናቸው። ትልልቅ ዲዛይን ነው። በትንንሽ ተሸንሽኖ በጣም ብዙ ሱቅ የለም እኛ ጋር። በትላልቅ ዲዛይን የተሰሩ ውስን የሚባሉ ሱቆች ነው ያሉት። አሁን ለሽያጭ አላወጣ ነው፣ ወደፊት አናውንስ እናደርጋለን። ግን ደግሞ ቤቱና ሱቁ እንዳይረባበሽ 5ኛና 6ኛ ላይ የነዋሪዎች ብቻ የተለየ ፓርኪንግ ይኖራል። ይሄ በፈር ዞን ነው፣ ነዋሪውንም ነጋዴውንም የሚለይ ማለት ነው። እዚህኛው ፓርኪንግ ላይ ነጋዴዎች ማቆም አይችሉም። ታች የህንፃው 2 ቤዝመንት ማቆሚያ አለ፣ እዛ ያቆማሉ። ነዋሪዎች ግን 5ኛና 6ኛ በመኪና ሊፍት ተጠቅሙ። ስለዚህ አንድ ምን ይለየዋል? ነጋዴና ነዋሪ አይገናኝም። በትክክል። ከዛ ደግሞ የመኪና ሊፍት አለ። ብዙ ሪል ስቴት ላይ አልተለመደም ይሄ መኪና ሊፍት። እሱ ቢዚ ቢሆንባቸው እንኳን በጀርባ በኩል ራምፕ አለ፣ እሱን መጠቀም ይችላሉ ማለት ነው። ከዛ ደግሞ በፍሎር 5 ቤት ብቻ ነው ያለው። እንደ ብዙ ሪል ስቴቶች 10፣ 20 ምናምን የሚኖሩ ቤቶች አይኖሩም ማለት ነው። ከዛ ደግሞ የተለየ የሚያደርገው ሌላ 3 ሊፍቶች በብሎኩ ይኖራሉ። 2ቱ የሰው ማመላለሻ ነው፣ አንዱ ለእቃ የመኪናው ሊፍት ሳይሆን የእቃ ብቻ ተለይቶ ያለ ሊፍት ነው የሚሆነው ማለት ነው። በጣም ጥሩ። ያው ዘርዘር አድርገን የነገርከኝ ያሉትን ነገሮች እና አሁን ደግሞ እስቲ ስለ ካሬ አማራጮቻችሁ እንመልከት። እስቲ ምን አይነት የካሬ አማራጮች ያገኛሉ ደንበኞች? እኛ ጋር ሁለት የካሬ አማራጮች ነው የሚኖሩት አሁን ላይ ባሉን ስቶኮች ማለት ነው። ባለ 2 መኝታ የሚገዙ ደንበኞች ካሉ 80 ካሬ አማራጭ አለን። 95 ካሬ የሚባል አማራጭ አለ። ባለ 3 መኝታ ደግሞ 115 ካሬ አለን። ሌላ ደግሞ 130 ካሬ አለን ማለት ነው። ስለዚህ ከ8,400,000 ብር ሙሉ ክፍያ ጀምሮ ይኖራል ማለት ነው እኛ ጋር ቤት። ሌላ ደግሞ በጣም አጓጊ ቅናሾችን ይዘን መተናል። ያ ማለት ውል ለመዋዋል 10% ነው መክፈል የሚጠበቅባቸው። ከ10 በላይ ለሚከፍሉ ያ ማለት ከ25% ጀምሮ ለሚከፍሉ በጣም ልዩ የሆነ እውነተኛ ቅናሽ እኛ ጋር ያገኛሉ። ከሱ ውጪ ደግሞ በአንድ ጊዜ 65% ለሚከፍል ደንበኛ ቀሪ 35%ቱ በድርጅቱ ነው የሚሸፈነው። ያ ማለት የሚቀረው ብር በጠቅላላ ዲስካውንት ነው የሚሆነው ማለት ነው። እሱ በጣም አጓጊ ቅናሻችን ነው። ሌላ ደግሞ በግሩፕ 3-4 ሆኖ ለሚመጡ ደንበኞች ልዩ የቅናሽ ፓኬጅ አለ። ስለዚህ ዲስካውንት ላይ ነው እኛም የተገኘ ነው ማለት ነው። በትክክል በጣም ቆንጆ የዲስካውንት ሰዓት። በጣም ጥሩ። ባለ 2 መኝታ እስከ 8 ሚሊዮን አካባቢ እያልከኝ ነበርና እስቲ እሱን አሁን ባልከኝ የአከፋፈል ሁኔታ 65% እንዲከፍሉ ምን ያህል ይሆናል? አዎ አሁን 8,400,000 ያልኩሽ 80 ካሬ ቤት ቅድመ ክፍያ ብቻ የሚጀምሩ ከሆነ በ840,000 ብር መጀመር ይችላሉ። ነገር ግን አሁን ቅናሹን መጠቀም ፈልጋለሁ የሚል ሰው ካለ 65% ያ ማለት ከ5,480,000 ብር ጀምሮ የሚከፍል ደንበኛ ካለ ቀሪ 3 ሚሊዮን ብሩን ዲስካውንት ነው የሚሆነው ማለት ነው። ይሄኛው ያቀናነስ ሂደታችን ነው ማለት ነው።
እሺ እንግዲህ ሌላው ያከፋፈል ሁኔታ ነው። ቅድም ነግረኸኛል፣ ግን ደግሞ በዝርዝር ተመልካቾችን በግልጽ እንዲያውቁት ያከፋፈል ሁኔታው ምን ይመስላል እስቲ? ሪል ስቴት ላይ የተለመዱ 3 አይነት አከፋፈል መንገዶች አሉ። አንደኛው ጊዜን መሰረት ያደረገ አከፋፈል። ያ ማለት እኛ ግንባታ ሄድንም አልሄድንም በየ3 ወሩ ትከፍላላችሁ ብለን ውል ብናስፈርማችሁ በየጊዜው ባንሄድም እንኳን እዛ ደረጃ ባንደርስም የመክፈል ግዴታ ይኖርባቸዋል። ይህም በእኛም በገዢዎቹ መካከል የሚፈጥረው አለመግባባት ስለሚፈጥር ይህን አንቀበል። ሁለተኛው ደግሞ ፐርሰንት ቤዝድ ደግሞ 30%፣ 60%፣ 70% ህንፃው ሲደርስ የሚባል ያከፋፈል ሂደት ነው። ይሄ ባለሙያ ላልሆነ ሰው ግራ ስለሚያጋባ ስለሚያሻማ፣ አሁን ለምሳሌ አንቺ ኢንጂነሪንግ ባለሙያ ካልሆንሽ 30 የምንለው አንድ ህንፃ መሰረቱን ሲጨርስ ነው። መሰረቱን ሲጨርስ እኛ 30 ደርሰናልና ክፍያ ክፈይ ብንልሽ ለአንቺ አንደርስታንድ አታርጊው። ስለዚህ አለመግባባት ይፈጥራል። ይህም ስለማንስማማ በዚህ አንሄድም። የፎቅ ቁጥሩን ተከትሎ የመክፈል ሂደት፣ ያ ማለት አሁን የመጀመሪያው 10% ቅድመ ክፍያ ከፈልሽ፣ ቀጣይ ሁለተኛ ክፍያሽ ፋውንዴሽኑ ሲያልቅ ነው የሚሆነው። ያ ማለት በግልጽ ፋውንዴሽኑ እንዳለቀና እንዳላለቀ አይተሹ ነው የሚሆነው። ስለዚህ ቀጣይ ክፍያዎቹን 3ኛ፣ 8ኛ፣ 17ኛ ሲደርስ እያለ ይሄዳል ማለት ነው። ሌላ ደግሞ ለየት የሚያደርገው እኛ ደግሞ በድርጅት ደረጃ እያዘጋጀን ያለነው አፕሊኬሽን አለ። ኮንስትራክሽን ማኔጅመንት አፕሊኬሽን ይባላል። ያ ማለት ከውጭ የሚገዙ ደንበኞች ሊኖሩ ይችላሉ። ባይዘዌ በዲኤችኤል ከውጭ መሸጥ እንችላለን። ከዚህ ቀጥለው ውሉን በዲኤችኤል ልከን እነሱ ፈርመው ይመልሳሉ። ስለዚህ እነዚህ ሰዎች ክፍያ ቀጣይ ስንጠይቃቸው እንዴት ነው የሚከታተሉት ህንፃውን? ስለዚህ ኮንስትራክሽን ማኔጅመንት አፕሊኬሽኑ አለ። በዛ አፕሊኬሽን ሳይቱ ላይ በተገጠሙ ካሜራዎች ይከታተላሉ ማለት ነው፣ ህንፃው ምን ደረጃ ደርሷል የሚለው ማለት ነው። ከዛ እሱን አይተው ክፍያ ቀጥታ ወደ ድርጅቱ አካውንት ገቢ አድርገው መጨረስ ይችላሉ ማለት ነው። ይሄ በመሀላቸው ያለውንም እምነት የበለጠ ያጠነክረዋል ብዬ አስባለሁ። ምክንያቱም ብዙ ጊዜ የሚቸገሩበት ነገር ነው። ውጭ ሀገር ላይ ሆኖ እንደ አይነት ነገር ላይ ኢንቨስት ማድረግ ትንሽ ከባድ ነገር ነውና ከዛ አንጻር ጥሩ ነገር ይዘው ይመጣል ብዬ አስባለሁ እኔም በግሌ። ከዛ በተጨማሪ ደግሞ ያው ብዙ ጊዜ የግንባታ ጥራት ጥያቄ ውስጥ ይገባል። አንድ ቤት ለመግዛት ሲያስቡ ከሚያስቧቸው ነገሮች መካከልና የግንባታ ጥራቱ ምን ይመስላል? አሁን ሪል ስቴት ላይ ልንገርሽና ብዙ ገበያው ላይ ያሉ ሰዎች አሉ። ገበያው ላይ ግን ሲሆኑ በሁለት ዋና ይከፈላሉ ሪል ስቴት ላይ። አንደኛው ሪል ስቴት ነጋዴ፣ ሁለተኛው ደግሞ ሪል ስቴት አልሚ ይባላል። ሪል ስቴት ነጋዴ ማለት ህንፃውን ዝም ብሎ ይሰራና ቤት ስለሆነ ብቻ ሸጦ ይወጣል ማለት ነው። ለደንበኞቹ ዋስትና ሳይሰጥ ምንም አይነት ጥራት የሌለው ነገር አድርጎ ማለት ነው። ሪል ስቴት አልሚ ሲሆን ግን ለገዢው በጣም ይጠነቀቃል፣ ዋስትናዎችንም ይሰጣል። ሜሪት ከየትኛው ወገን ነው ካልሽኝ ሪል ስቴት አልሚዎቹ ማለት። ይሄ ሪል ስቴት አልሚዎች እንድንባል ያሰኘን አንደኛ ህንፃውን በጥራት ነው የሰራ ነው። ከዚህ በፊት ያስረከብናቸው ቦታዎች ላይ የገዙን ሰዎች ናቸው በብዛት የገዙት። ከዛም ደግሞ በተጨማሪ የ1 ዓመት ህንፃ ማስተዳደር ድርጅቱ ነው የሚይዘው። የህንፃ ማስተዳደር ብቻ አይደለም፣ ለ2 ዓመት ደግሞ የህንፃ ዋስትና ይሰጣል። የህንፃ ዋስትና ማለት ድንገት ፍሳሽ ቢያስቸግር እንዲሁም ደግሞ የሽቦ መበላሸት ቢያጋጥም የመብራት መስመሮች ቢበላሹ ያለምንም ወጪ ገዢው እኛ ሸፍነን የምንሰራ ይሆናል ማለት ነው። ይሄ ብዙ ሪል ስቴት ላይ ከ12 ወራት አያልፍም። እኛ 24 ወራት ይህንን አድርገናል ማለት ነው። ምናልባት ከሴኩሪቲ አንጻር ያለበት ሎኬሽን ምን ያህል ተመራጭ ይሆናል? አንደኛ ከሎኬሽን አንጻር ካነሳሹ ቤተመንግስት 4 ኪሎ ቤተመንግስት አቅራቢያ መሆኑ በራሱ ጥበቃውን አስተማማኝ ያደርገዋል። ከዛ በተጨማሪ ደግሞ የኛ ሳይት በልዩ ሁኔታ የሚጠበቅ ነው። ጌትድ ኮሚኒቲ ነው። ለብቻው ኮምፓውንድ መሆኑ ጥቅሙ እንደዚህ ነው። አሁን አንድ ህንፃ የሚገነባ ድርጅት ከሆነ የሚጠብቀው 1-3 ጥበቃ ሊሆን ይችላል፣ ግቢ አይደለም። ስለዚህ ይጎዳሉ ማለት ነው ገዢዎች። እኛ ጋር ግን ግቢ ነው የሚሆነው። 4 ቢልዲንጎች አሉ፣ 24 ሰዓት ጥበቃ አለ። ከጥበቃ በተጨማሪ ደግሞ 24 ሰዓት የካሜራ ጥበቃ ይኖራል። ሁሉን ነገር የምንከታተልበት ማለት ነው። እንግዲህ ያው በዋናነት ፒያሳ ላይ ስላላችሁ ሳይት ለካሬ አማራጮቻችሁ ዋጋ አከፋፈል ሁኔታ እያወራን ነበር። በአካል ደግሞ ምን ይመስላል የሚለውን ነገር ማየት የምንችልበት መንገድ ካለ? ኦኬ እንግዲህ እኛ ጋር ደንበኞች ይህን ነገር ታሳቢ እንዲያደርጉ ግንባታ ላይ ያለ ሳይት አይደለኛ በኋላ ላይ ሲያልቅ ቤት ምን ይመስላል የሚለውን ነገር እንዲረዱ ብለን ሳምፕል ሃውስ እዚሁ ቢሮአችን ላይ አዘጋጅተናል። ስለዚህ ሳምፕሉ በትክክል በሜትር ተለክቶ የተሰራ ነው፣ ራሱ ቤቱን የሚመስለው ነገር ማለት ነው። ስለዚህ ሰዎችን አሲዩም እንዲያደርጉት ሳምፕል ሃውሱን ለምን አላስጎበኝሽ? እሺ ደስ ይለኛል። እሺ
የገባን ነው። በግራ በኩል ወደ ሳሎኑ ቅድም እንዳልኩሽ፣ በዚህ በኩል ደግሞ ሳሎን ላይ ያለ እንግዳ ለብቻው የሚታጠብበት ኤሪያ ያልኩሽ ቅድም እየገለጽ የነበረው ማለት ነው። ፓውደር ሩሙ ማለት ነው ለብቻ። ይሄ ሳሎኑ ኤሪያ ነው። ሳሎኑ አጠገብ ያለው ኪችኑ ነው። ይሄኛውን ኦፕን ኪችን አድርገው ሰው መስራት ይችላል። ይህን ግድግዳ ካፈረሰ እንደ ኦፕን ኪችን መጠቀም ይችላል። ግን ክሎዝድ አድርገን ነው እኛ የምንሰጠው ማለት ነው። በሁለቱም አማራጭ ይችላሉ። በሁለቱም አማራጭ ይችላሉ። በዛሽ በኩል የሰራተኛ ክላስም ትኖራለች። ቅድም የነገርኩሽ መኝታ ቤቶቹን ለብቻ የሚለይ በር ደንበኛ መቅጠም ይችላል ያልኩሽ ቦታ ይሄ ነው ማለት ነው። ስለዚህ ለቫኬሽን ሲወጡ ይችን በር ዘግተው መውጣት ይችላሉ። የቤት ውስጥ ረዳታቸው ሳሎን፣ ኪችን፣ መታጠቢያ ቤቱን ብቻ ትጠቀማለች ማለት ነው። ከዛ አሁን እየገባን ያለ ነው ወደ ማስተሩ ነው። ይሄ ማስተሩ ነው። ያው በማስተሩ በኩል የራሱ መታጠቢያ ይኖራል። እዚሽ ጋር ቁም ሳጥን ወይም ክሎዜት ሩም አድርገው መጠቀም ይችላሉ። ሰፋ ያለ ማስተር ቤድሩም በጣም ሰፊ ነው። ቀጥሎ ደግሞ ሌሎቹን እናያለን ማለት ነው። ይሄ አንደኛው የልጆች መኝታ ቤት ነው። በዚህ በኩል ደግሞ አንድ የልጆች መኝታ ቤት ይኖራል። የጋራ የልጆቹ መታጠቢያ ደግሞ ይሄ ነው የሚሆነው ማለት ነው። ስለዚህ አሁን እንዳሳየኝ ባለሶስት መኝታውን ሳምፕላውዝ ነው እያሳየኝ ያለውና ይሄኛው የልጆች መኝታ ቤት ይሆናል። ይሄኛው ደግሞ መታጠቢያ ቤት ለራሳቸው ማለት ነው። በትክክል ሁለቱ የልጆች የጋራ መታጠቢያ፣ ማስተሩ ለብቻው መታጠቢያ። በአጠቃላይ ባለ 3 መኝታ ተብሎ የሚሸጠው ላይ 3 መኝታ ቤት ከዛ ደግሞ 3 መታጠቢያ ቤት ይኖራል። አንድ የልጆች ማስተር፣ ከዛ የሳሎን እንግዳ ይኖራል። ከዛ ተጨማሪ ደግሞ የሰራተኛ ክላስ ይሄንን ያሟላል ማለት ነው። በትክክል በጣም ጥሩ። እንግዲህ ቅድምን በነበረን ቆይታ በአጠቃላይ ስለያዛችሁት ነገር ግን አሁን ደግሞ በአካል ቤቱ ምን ሊመስል እንደሚችል ደንበኞች ማየታቸው ደግሞ የበለጠ ምን አይነት ቤቶችን መግዛት እንደሚችሉ ከእናንተ እንዲያውቁ ያስችላልና እስቲ በመጨረሻ ደግሞ ማለት የምትፈልገው ነገር ካለ ድሉ ልስጥ። እሺ እንግዲህ አሁን መናገር የምፈልገው እኔ በዚህ ዋጋ ፒያሳ ላይ ብዙ ጊዜ አፓርትመንት አይገኝ። ስለዚህ ይህን እድል ቢጠቀሙበት የሚል ሪኮሜንዴሽን አለኝ። እንግዲህ ፒያሳ ላይ የመጨረሻው የቤት ባለቤት በዚህ ዋጋ መሆን የሚችሉበት እድል ይሄ ነው ማለት ነው። ይህን ይጠቀሙበት ነው ማለት የምፈልገው። እሺ በመጨረሻ በምን መልኩ ሊያገኟችሁ ይችላሉ እናንተ? ከታች ስልኩን እናስቀምጥና በዛ ስልክ በመደወል ዝርዝር መረጃ ማግኘት ይችላሉ ማለት ነው። የዚህ ዲስካውንት አካልም መሆን ይችላሉ ማለት ነው። ስለነበረን ቆይታ ስለሰጠህን መረጃም በጣም እናመሰግናለን። መልካም ቀን።